ሙሳን ብትርህን ወደ መሬት ጣል ስለው ብትሩን ስትል ብትሩ እባብ ሆኖ ተንቀሳቀሰ ይላል። አስቡት፣ ሙሴ ይህንን ያደረገው በራሱ ኃይል ነው? በራሱ ጉልበት ነው እንዴ? አይደለም፣ በአምላክ ጉልበት ነው፣ በአምላክ ፍቃድ ነው። ስለዚህ አምላክ አላህ Subhanahu Wa Ta'ala በሙሴ በኩል ይህን ተአምር አደረገ። ታዲያ ሙሴን አምላክ አድርገን እንቀበለው? አንቀበለው? ሙሴ ሌላ ተአምር የሰራው ምንድነው ሲባል ባህርን በብትሩ እንዲመታ አዘዘው። ባህርን ሲመታ በዱላው በብትሩ ባህር ተካፈለ። ታዲያ ሙሴ ይህን ያደረገው ፈጣሪ ስለሆነ ነው እንዴ? አይደለም፣ አምላክ ነው በርሱ በኩል ተአምር ያደረገው። ስለዚህ የቅድስት ድንግል ማርያም ልጅ ሙታንን ሲቀሰቅስ የታመሙ ሰዎችን ሲፈውስ በራሱ ኃይልና ስልጣን ሳይሆን በአምላክ ነበር። ለዚህ ነው እኛ ሙስሊሞች ነቢያቶች ተአምርን ያደረጉ አምላክ ስለሆኑ ነው ብለን እማንቀበላቸው። አምላክ ነው በእነሱ በኩል እነሱን ተጠቅሞ ሰዎችን የሚያስተምረው ማለት ነው። ስለዚህ ሁላችሁም ድምጽ የምትሰሙ እስልምና እንድትቀበሉ ጥሪ እናደርግላችኋለን እና